ሰላም ሰላም ውድ ቤተሰቦቼና ተከታታዮቼ እንዴት ከረማችሁ? ለሁላችሁም ሰላምና ጤናን እመኝላችኋለሁ። እንዲሁም መልካም አዲስ ስላለሁኝ መልካም አዲስ አመት። እንግዲህ ዛሬም ለድምፄ በጣም ይቅርታ እየጠየቅኩ ነው ቪዲዮ የምጀምረው። እንግዲህ ዛሬ ደግሞ አዲስ ነገር ያለውን ነገር ኢንፎርሜሽን ላቀብላችሁ መጥቻለሁ። ወደ ቪዲዮ ከመግባታችን በፊት ግን ሁላችሁም ቪዲዮውን ስትጀምሩ ሰብስክራይብ፣ ላይክ እና ኮመንት እያደረጋችሁ እንድትገቡ በአክብሮት እጠይቃለሁኝ። እንግዲህ ለዛሬ ደግሞ ይሄው ያለችው እች ልጅ እንደምታስታውሷት የድንግል ማርያምን ምስል አድህኖ በመቅደል እቀዳለሁ ብላ እንዲሁም አጸያፊ ነገር በማድረግ ብዙ አጸያፊ ቃላትን በመናገር ብዙ ክሶች ቀርበውባታል። እስከ ቤተሰቦቿ ድረስ የደረሰ ጉዳይ እንደሆነ ታውቃላችሁ። እንዲሁም ቤቷ ድረስ ሄዶ ኢንተርቪው ያደረጋት ባሮክ ታስሯል ሲባል ነበረ። ዛሬ ደግሞ ባለው ኢንፎርሜሽን ከእስር ተለቋል የሚል ነገር ነው ያለው። እናቷም ሚዲያ ላይ ወጥተው ያለውን ነገር በሚዲያ እንደተጋጋለው ልጁ እንዴት ይሄዳል አስገድዷቸዋል፣ አስጨንቋቸዋል ሲባል ነበር። እናትየው ወጥተው ኢንተርቪው አድርገዋል። ያለውን እውነታም ገልጸዋል። እሱንም ቪዲዮ ስለሱም እናወራለን። እሱንም እለጥፍላችኋለሁ እዚህ ላይ። እንዳልኳችሁ ሰብስክራይብ፣ ላይክ እና ኮሜንት ማድረጉን አይረሳ። በቅድሚያ ለማስታወስ ያህል የልጅቷን ቪዲዮ የተወሰነ እናይና ወደ ሁሉም ወዳለው አዲስ ኢንፎርሜሽን ደግሞ እንገባለን። የወለደችኝ ኦርቶዶክስ ስለሆነች ስለማከብራት እናቴን እንጂ ብል መብሴ ነው። እዚህ ላይ ዝም ያራበታል። እዚህ ላይ አም ሶሪ ቱ ሴይ በረብ ይሄድበታል። እዚህ ላይ አላረግም። እናቴ እኔ ገዛሁት አለ ምስል ከፈለጋችሁ ቀልጄ ያሳያችሁ። ቻት ወገኛት ይሄንን እኔ ነበር የገዛሁት። ፍሬም ውስጥ አድርጌው ነበር። ሪከርድ አድርጉልኝ። ፍሬሙን ላምጣላችሁ። ባለማወቅ ከኔ በላይ የሚወድ የለም። ከኔ በላይ አሁንም በጣም ነው የምወዳት። እቺ ብሸተኛው ማርያምን አይደለም። ይኸው እኔ ገዛኋቸውን እንደፈለኩ ማድረግ እችላለሁ። እዚህ ፍሬም ውስጥ አድርጊያት አመልካት ነበር። አያችሁ ተጨመራችሁ። እንግዲህ እኔ ይመስላል ለኦርቶዶክስ ያላትን ንቀትና ስድብ እንደዚህ በግልጽ በአደባባይ ወጥታ አሳይታናለች። ቢሆንም እናትየው እንግዲህ የአእምሮ ጤንነት ችግር እንዳለባት እየተናገሩ ነው። እውነትም ሆነ ውሸት እውነቴን ነው ብለው ተናግሯል። በእርግጥ እናትየው ግን ውሸታቸውን እንኳን ቢሆን እናት ናቸውና ስለ ልጁ የማይዋሽ የለም። ይሄን እንደ እናትነት መረዳት ይጠበቅብናል ከኛ። ያን ያህል እናትየውን ማስጨነቅም ተገቢ ነው ብዬ እኔ አላምንም በበኩሌ። ምክንያቱም እናትየው በቦታው አልነበሩም። እንዳሉት የሚያውቁትም ነገር የለም። ቢያውቁ እንኳን ይች ልጅ ለአቅመ ሔዋን የደረሰች ልጅ ነች። ኃላፊነቱን እሷ ነች ልትወስድ የሚገባው እንጂ እናትየው ኃላፊነት አለባቸው ብዬ አላምንም። ቢሆንም ግን እናትየው አልነበርኩም ገዳም ነበርኩ ብሏል። አጋጣሚ እናትየውም ኦርቶዶክሳዊ ናቸው። ጸበል ላይ ነበርኩ፣ ገዳም ነበርኩ ይሄ ነገር ሲፈጠር ብሏል። አላወቅኩም ብሏል። ቃለ ምልልሱ ላይ ተሰሙታላችሁ። ቀደም ብለውም ቪዲዮ ለቋል። በእርግጥ ባሮክ ሄዶ ኢንተርቪው አድርጓቸው ነበረ። ግን በተሻለ ደግሞ አሁን እንደገና ሙሉ ኢንተርቪው አድርጓል። እሱን ብትከታተሉ ደግሞ የበለጠ አንደርስታንድ ታደርጋላችሁ። ሆነም ቀረም ልጅቷ እንግዲህ እየተባለ ያለው የአእምሮ ችግር አለባት ነው። ራሷን አጥፍታለች። የዮኒ ማኛ ሚዲያ ላይም ቀርባ ይቅርታ ለመጠየቅ ሞክራለች። ተደብቄ ነው ያለሁት ምናምን ብላለች። እና ደግሞ ፕሮቴስታንትም አይደለሁም የባዕድ አምልኮ ነኝ ወይም 666 ነኝ ምናምን ስትል ነበር። ብቻ ብዙ ነገር ነው ያወራችው። የእሷ ነገር እንዳለ ይቆይና እናትየው በጣም ያሳዝናሉ። አሁን አስቀምጥላችኋለሁ እናትየው የሰጡትንም ኢንተርቪው እዚሁ ላይ አስቀምጥላችኋለሁ። በጣም ነው ያሳዘኑኝ። በጣም አይገባቸውም ነበር ባልዋሉበት ቦታ ይሄን ያህል ህዝብ ፊት ቀርበው እንደዚህ ይሄን ያህል መንገላታታቸው ለእኔ በጣም ነው እንትን ያለኝ። ያስከፋል። እንደ ኢትዮጵያዊት እናት ደግሞ ኦርቶዶክሳዊ ሆነው
ግን ቢሆንም አንዳንዴ በልጅ መፈተን ከባድ ነው። የጤና ችግር እንዳለባትም ወረቀት አለኝ ብለዋል። እስቲ ግን መነሻውን ወይም የዛ ቀን የተፈጠረውን ነገር ቀጥሎ ባለው ቪዲዮ ደግሞ እስቲ እንየው። እናትየው የነበረበትን የተፈጠረውን ሁኔታ በምን መንገድ እንዳወቁ እስቲ መጀመሪያም እመብርሃን አደራሽን ብለው አደራ ለእሷም ሰጥተው ጭምር ነው። ያቺ እናት ስትጎሳቆል፣ ያቺ እናት ስትቀደድ ያማል። ይባስ ብሎ ደግሞ በራስ ጉያ በራስ ስሜት ደግሞ ሲሆን ከፍተኛ እንደሆነ አውቃለሁ። እንዴት ነበር የተፈጠረው? ምን ተሰማው? እስቲ ከሱ እናንሳና ወደ ሌሎች ጉዳዮች እንሄዳለን። እኔ እንግዲህ ያው ያምብኛል ብያለሁ። ስለ እሷ ነው የምጠመቀው ብያለሁ። ገዳምም ሰንብቼ ነው የመጣሁት እና ከ1 ጀምሮ እስከ 5 እየተጠመኩኝ ነው። አዎ ስመጣ ምንም ቤት ውስጥ ያየሁት ነገር የለም። ስለ እውነት ነው የምናገረው። ምንም ነገር ለውጥ ያየሁት ትንቀሳቀሳለች፣ ያው ያማታል፣ ወጣ ገባ ኃይለ ቃል የምትናገረው አለ። መጀመሪያም እመብርሃን አደራሽን ብለው አደራ ለእሷም ሰጥተው ጭምር ነው። ያቺ እናት ስትጎሳቆል፣ ያቺ እናት ስትቀደድ ያማል። ይባስ ብሎ ደግሞ በራስ ጉያ በራስ ስሜት ደግሞ ሲሆን ከፍተኛ እንደሆነ አውቃለሁ። እንዴት ነበር የተፈጠረው? ምን ተሰማው? እስቲ ከሱ እናንሳና ወደ ሌሎች ጉዳዮች እንሄዳለን። እኔ እንግዲህ ያው ያምብኛል ብያለሁ። ስለ እሷ ነው የምጠመቀው ብያለሁ። ገዳምም ሰንብቼ ነው የመጣሁት እና ከ1 ጀምሮ እስከ 5 እየተጠመኩኝ ነው። አዎ ስመጣ ምንም ቤት ውስጥ ያየሁት ነገር የለም። ስለ እውነት ነው የምናገረው። ምንም ነገር ለውጥ ያየሁት ትንቀሳቀሳለች፣ ያው ያማታል፣ ወጣ ገባ ኃይለ ቃል የምትናገረው አለ። ይህ ጉዳይ ይፈጸም ቤት ውስጥ አይፈጸም እግዚአብሔር አምላኬ በሚያውቀው ድንግል ባሪያም በምታውቀው ማውቀው ነገር የለም። ስለ እውነት ነው የምናገረው። በአምላኬ ፊት ነው የምናገረው። በእናንተ ፊት ብቻ አይደለም፣ በእግዚአብሔር ፊት ነው የምናገረው። ምንም የማውቀው ታሪክ የለም። 8 ሰዓት ወር 9 ሰዓት ድረስ ነበረች። ምግብ በላች፣ ወጣች ከልጆች ጋር። ያው ይሄ ቸኮል የሚለው ማውራቱ እንዳለ ሁሉ ወጣች፣ ሄደች። አምሽቼ ነው የምመጣው፣ ለእኔም ክላስ ሳር ግዙልኝ አለች። ሳር ተገዛ፣ ቁጭ ያደረግን ክላሷ ጋር። ያም በቃ የበዓል እንትናችን ላይ ነው ያለ ነው። እየመሸ ሄደ፣ እየመሸች ልጅ አትመጣም እያልኩኝ እየመሸ ሄደ ሰዓቱ። በኋላ ወደ 5 ሰዓት ስልክ በዛ። በቃ ስልክ ይሆናል በቃ ወደዛ ይሆናል ሰዓት ስገምዛ ምንድን ነው ልጅቷ አልመጣች፣ ስልክ በዛ። ምንድን የሆነው ነገር? ምንድን ነው የተፈጠረው? ማለት ስልኩንም ማንሳት ፈራሁ። አንዳንዴ ማታ ስልኮች በጣም ሴንት ሲል ምንድን ነው የተፈጠረው? ከዛ አባቷ ስልኩን አነሳና ወንድሜ ነው መሰለኝ የነገረው፣ አረ ችግር አለ እንዲህ አይነት። ከዛ ዲምበሬን ስልክም ሳይ 3 ምስኮላል። ምንድን ነው ብዬ ደወልኩኝ። አባትየው መጀመሪያ ሳናገር ምንም ነገር የለም በሰላም ገብቻለሁ ነው ያለው አለ። ከሌላ ሀገር ነበር የሚመጣው ለበዓል፣ ወደ እህቴ ጋር ነው ያረፈው። ከዛ ምንድን ነው አልኩና ደወልኩኝ። ኧረ እንደዚህ አይነት ችግር አለ እንዴ አልኩኝ። እስቲ ላኩልኝ አልኩኝ። እንትን ላይ ስናይ ምንም ነገር የለ ዩቲዩብ ምናምን ላይ ላኩልኝ ስል ምስል አሳዩኝ። ምን ሚዲያ እንዳሉ ጠፋኝ እና ምስሉ ፒክቸር እንትን ይተና ዲች እሷ ናት አይደለችም የተቀናበረ ነው ወደሚል ነገር ነው የገባነው። እዛ ፍለጋ ወጣን እስከ 8 ሰዓት ድረስ። ሄደችበት የሚባለው ስፍራ የለችም። ተመለስን፣ መጣን፣ ቁጭ አልኩ። ወደ 9 ሰዓት 10 ሰዓት ላይ የሆነ ሚዲያ ለቀቀ። የእውነት አላመንኩም። የሴት ሰው አድራሻ ስጡኝ፣ ከየት አገኘ ብዬ እሱን ብፈልግ ሌላ ሀገር አድራሻ ነው። ግራ ገባኝ። በቃ ነጋ፣ ወዴት እንሂድ? ቲክቶክ ላይ እንደሆነ አላወቅሽም? እሱን አላወቅኩኝ። ስልክ በቃ ስልኳ ዝግ ነው ተባለ። ወዴት ይኬድ? በቃ ያለንበት እንደምታየን ወዴት እንሂድ? ሀገር እኮ ነው፣ የማይደረግ ነው ነገር እኮ ይሆነብኝ። የምሬን ነው የምናገረው፣ ከእውነት ከአንጀቴ ነው ከልቤ ነው የምናገረው። በጣም ከባድ ጊዜያት ነበረ፣ ከባድ ጊዜያት። እንዲህ አይነት እንግዲህ ለማንም አያድርስ፣ ማንም ላይ አይድረስ። ይሄ በጣም ከባድ ነገር ነው። በጣም የሚያሳዝን ጉዳይ ነው። ከዛ ብዙ ሚዲያዎች ተቀባበሉት፣ የሰፋ ሄደ። ከዛ እስቲ የአንተን አድራሻ ከቴሌግራም ከምንድን ነው ያገኘው ነው መሰለኝ፣ የኔን አድራሻ ደወልን ወደ አንተ ጋር። አንተም ችግር ላይ እንደሆንኩ በኋላ ነገሩ።
ከዛ በማግስቱ እንትን እያለ ወደ ፖሊስ ጣቢያ ሄደናል ከጎረቤቴ ጋር የተሰኘው ዕለት የሆነ መጀመሪያ የሄድንበት ፖሊስ ጣቢያ የገቡ ሰዎች አላገኝም። ዝናብ ነበር። ዝናብ ውስጥ ቁጭ ብለን ጠበቅን። ተረኞች አልገቡም። እንደገና መንገድ ላይ አንድ ፖሊስ አልነገርኩኝ ጉዳይ ገጥሞኝ ነው ፖሊስ ፈልጌ ነው ስለው ሄዱ አመልክቱ እዛው በፐርሴላቸው አለ። በየፐርሴል አንድ ፖሊስ አለ ተባለ። እዛም ደግሞ የዛም ፖሊስ ልናገኝ አልቻለም። በማግስቱ በአካባቢያችን በሚገኘው እንዲህ አይነት ችግር ገጥሞናል ብለን አመልክተናል። በዛ ኮንዲሽን ውስጥ ቁጭ ቤቴ እያለው አንድ እንግዳ ዘመድ ሊያወያየኝ መጥቷል። እሱና እኔ ቁጭ ብለን በር ተንኳኳ። እንግዲህ ውድ ተመልካቾች ከዚህ በኋላ ነው ባሮክ ከመጣ በኋላ ያለውን ሁኔታ ደግሞ እናታችን በዚህ መልኩ ያስረዱናል። እንዴት እንደነበረ ባሮክ ቤታቸው እንዴት እንደገባ አስፈቅዶ ነው ወይ አስገድዷቸው ነው ወይ የሚለውን እሳቸው በደንብ ያብራሩልናል። ኬኔቶ እሱንም ትንሽዬ ልጃቸው አስያዘችን። ሁላችንም በላን ጠጣን። እውነት ነው። የተወሰነ እንትን ብሏል። ያው እንትን ላይ ስላልኩት ስለሆነ ብዙም ቢሆን እሺ ያለውን ነው እንትን እሺ። ሶስተኛ የመጣ ነው እንደ አንድ የድንግል ማርያም ባሪያ ፍቅሯ እንደቀመሰ ልጅ ጉዳዩ አንገብግቦን እንደሆነ እሷም ለሕግ እንድትቀርብ ካለን ፍላጎት የመነጨ መሆኑን ነግረን ብዙ ካወራንና ከተወያየን ማስረጃዎችን ካሳዩ የእኛም ሀሳብ ከገለጹልን በኋላ ህዝቡ እውነቱን እንዲያውቅ ሻሸመኔ ናቸው የሚባለውን እውነት ለማጥራት በራሳቸው ፈቃድ ቪዲዮ ቀርጸን እነሱም ሚዲያ ፈልገው ጋዜጠኛ ነጋሽ በዳዳ ጋር እንደደወሉ ነገሩን። እሱ ጋር እንደደወልኩ ነግሬያቸዋለሁ። እነሱ ግን ለሁለት ነገር ነው የመጣ ነው ያሉት። እሺ ከሁለት ነገሮች ውስጥ አንድ ልጅቷ ካለች ልጅቷን ይዘን ለመሄድ ሀቅ ነው መናገር ያለብን። ሁለተኛው እናንተ ከጀርባው እንደሌላችሁበት ለማጥራት ነው የመጣ ነው አሉ። እኔም የኦርቶዶክስ ተዋህዶ ቤተክርስቲያን እንትኔን ካርዴን አሳየኋቸው። ሕክምና ላይ እንደነበረች አሳየኋቸው። እንዲህ አይነት ችግር እሱን አሁን አናምንም ያሉት ልክ ነው። ስሜታቸው ተጎድቷል። ታማሚ ናት የሚለውን አንቀበልም አሉ። ስሜታዊ ናቸው፣ ስሜት ውስጥ ናቸው። ይህን ካወራን በኋላ ኦኬ ይህን ሁለት ነው የነሱ ሀሳብ። ኦኬ እንግዳውስ ለምንድን ነው ለሁሉም አድርሱልኝ፣ ስሜ እየጠራው በዛ ጭንቀት ውስጥ ይህን ጉዳይ አድርሱልኝ ብዬ አለቀስኩኝ። ጎንበስ ብዬ በቃ ማደርገውን አላውቅም፣ ስሜት ውስጥ ነኝ። ዜን መጨረሻ ላይ አሳዩን እስቲ ክላሷን አሉ እነሱ ማለት ነው። ሲጠይቁኝ ከፍቼ አሳይቻለሁ። እዚህ ነው ብዬ ሲሄድ ይታያል አይደል ቪዲዮ ላይ አሳይቻቸዋለሁ። ይሄን አቀም ለፖሊስም እንዳመለከትኩ ነግሬያቸዋለሁ። እንደውም የፖሊሱ ቁጥር ፊት ለፊታቸው ጠረጴዛ ላይ ነበር። ይሄን ነገር ያለው ቁጥሩ እዛ ቁጭ ብሏል። ሌላም ልጅ ስላለ ልቀጥል ኦልሞስት ያለውን እንዲሁ ያው አራተኛ ጨርሰን ቤታቸውን ለቀን ስንወጣ እማዬ በመጣች ሰዓት ለሕግ አሳልፈው ይስጧት ብለዋል። ለሕግ አሳልፈው ይስጧት። እማምላክ የእርሶም እናት አይደለችም ወይ? አዎ እሺ ልጆቼ ደግሜ እማዬ አሁን እኛ ስንወጣ ሰዎች ከመጡ መጀመሪያ እኛ ጋር ይደውሉ። እኔ ከማንም በፊት ቀድሜ ደርሳለሁ። እኛም ይህን የእርሱን ትክክለኛ አድራሻውን አንናገርም ለደህንነቱ። እኔም ልጆት ነኝ ብዬ ይደውሉ ብያቸው ቤታቸውን ለቄ ወጣው ብለዋል። ሲወጡ ከነጋሽ ጋር ተመልሰን ልንመጣ እንችላለን። ስለዚህ ይህንን ብለዋል። ስንወጣ እሺ ከኔ ጋር የነበሩት ልጆችም ጥሩ ስሜት ባልሆነ ነው የወጡት፣ አልቅሶም ነው የወጡት ይላል። ሌላው እንደ ጥያቄ ምናልባት ብናነሳው ምናልባት የኔ እናት እነ ባሮክ ቤቶ ሲመጡ እርሱን አግተው አስጨንቀው አዋክቦት ገፍትረውት ነበረ ወይ? ምክንያቱም ቪዲዮ ላይ የምናየው ነገር ስለነበረ እስቲ ይንገሩን። ማዋከም አይደለም፣ ስሜት ውስጥ ናቸው። ይሄን ሲጎትት ይሰማኛል። እነሱ ያው ስሜት ውስጥ ናቸው። ያው ሲመጡ የህግ እንትኖችም ከውጭ እንዳሉ ተናግረዋል። አሉ አብሮን የህግ እንትኖች ብለዋል ሰዎች። ስልክ የሚደወልላቸው ስልክ አለ። ኑሩ አይኑሩ ሰዎቹ አልገቡም። እነኛ ከውጭ ግን የህግ ሰዎች አሉ ብለዋል።
ግን እንግዲህ አዋክቦት ነበረ፣ ገፈታትሮት ምን አስጨንቀውት ነበረ። ይሄን ሲስቡ ትንሽ ቅር ያሰኛል። እዛ ጋር ነው ማህበረሰቡ ቅር ያለው እንጂ አልገፈተሩም። ቤቴ አይደል እንዴ ልጅ እናታቸው ነው ለምን ይገፈተሩ? እሱን አልገፈተሩም። እሷን ሌላው ቪዲዮ ላይ ሲያለቅሱ ይዞት እኔ ጮሃለሁ ሲሉ ይደመጣል እንደሚባለው አስጨንቆት ወይም አሳቆት ነው ወይ? ልጆቹ በዚህ ልክ የለፋባት የደከሙባት ልጆች አደባባይ ስለወጣችና እንደታመመች ስለሚያውቁ ነው ወይ የሚል ነው። እና ለምን ነበር እርሶ የሚጮት? እጮሃለሁ እንደ ህዝብ ሀገር እንዲያቅልኝ ነው። ጮሃል ሀገር እንዲያቅልኝ ነው እኮ ጉዳቴንም የደረሰውንም እንግዲህ ውድ ተከታታዮች ጉዳዩ ይሄን ይመስላል። የሁሉንም ሀሳብ እንግዲህ በተቻለ መጠን ላሳያችሁ ሞክሬያለሁኝ። ፍርዱ ለእናንተ ይሆናል ማለት ነው። ግን ዞሮ አሁን ልጅቷ የጤና ችግር አለባት እንደተባለ ከሆነ እንደው ለእናትየው ሲባል ልጅቷም ወጣት ናት፣ እግዚአብሔር ምሕረቱን ይላክላት፣ ድንግል ማርያም ተማራት። በዚህ ሁላችንም ጸሎት እናደርግላቸዋለን፣ ለእናትየውም ለልጅቷም ማለት ነው። ባሮክም እንግዲህ አላንገላታኝም ሚዲያ ላይ እየተራገበ እንዳለው እንትን አላለኝም፣ ብዙ እንትን አላለኝም እያሉ ነው። እንግዲህ እውነቱን ከፈጣሪ በታች እንግዲህ የወጣ ይመስለኛል። ሁላችንም እንዳየነው ነው። እንግዲህ ፍርዱን ደግሞ እግዚአብሔር ይሰጣል። ሁላችንንም ይቅር በለን፣ እሱ ብቻ ነው ማለት የምንችለው። በተረፈ ፍርዱን ለህዝብ ትተናል። እናንተም ደግሞ በዚህ ጉዳይ ላይ ያላችሁን አስተያየትና ኮመንትና አስተያየት እንድትሰጡኝ በትህትና እጠይቃለሁ። ሁላችሁም ሰብስክራይብ እና ላይክ ኮመንት ማድረግ አትርሱ። ሰላም በያላችሁበት።